ዘፍጥረት ምዕራፍ 21 ላይ ያለውን ቃል ነው የምናገረውና ሳሙኤል ላይ ያለውን ቃል እነካለሁ። ክብር ለኢየሱስ ይሁን። ሳቅ ይሆናል በሚል ርዕስ እናገራለሁ። ለአንድ ሰው ላመነ ሰው ሳቅ ይሆንለታል። የሚያምን ሰው በእውነቴን ነው የምላችሁ ወደ ቤት ሲመለስ ይስቃል። ባስጨነቀሽ ነገር ላይ መሳቅ ይሆንልሻል። ባስለቀሰ ነገር ላይ መሳቅ ይሆንልሃል። እነዚህ ይላል እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። እግዚአብሔር እንደተናገረ ሳራን ምን አደረገ? አሰባት። እንደተናገረውም ለሳራ አደረገላት። እስቲ አንድ ሰው አጠገቡ ላለው ሰው እንደተናገረ ያደርግልሃል በሉት። እንደተናገረ ይሆንልሃል በሉት። ክብር ለናዝሬቱ ለኢየሱስ ይሁን። እርሱ እንደ ሰው አይደለም፣ ስናገር ሊያደርግ ነው የምናገረው። ቃል ስገባልሽ ወደ አንቺ በድምጽ ስመጣ ያንቺን ጉዳይ ለመስራት እንጂ ላለመስራት አይደለም። ስለዚህ እግዚአብሔር እንደተናገረ ሳራን ምን አደረገ? አሰባት ካለ በኋላ እግዚአብሔርም እንደተናገረው አደረገላት። አሰባትና አደረገላት ይለያል። አሰባትና እንደተናገራት ሳራን ምን አደረገ? አሰባት። ዛሬ እግዚአብሔር ያስባችኋል፣ ትታሰባላችሁ። አሰባትና እንደተናገረው ምን አደረገ? አደረገላት። ክብር ለኢየሱስ ይሁን። ዛሬ ለአንድ ሰው እግዚአብሔር እንደተናገረው የሚሆንለት ሰው አለ። ያ ሰው እኔ ነኝ ካልክ አሜን ብለህ ውሰድ። ቁጥር 2 እንዲህ ይላል፣ ሳራ ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። እግዚአብሔር በተናገረው ወራት እንደ እግዚአብሔር ቃል ጊዜውና ሰዓቱ ሳያልፍ ዝንፍ ሳይል በተናገረው ወር በተናገረው ጊዜ ለአብርሃም በእርጅና ወንድ ልጅን ወለደችላል። ዛሬ በእናንተ ቤት የሚወለድ አንድ አዲስ ክብር አለ። የሚያምን ሰው አሜን ብሎ ይውሰድ። የሚወለድ አንድ አዲስ ነገር አለ። እግዚአብሔር በሕይወታችሁ የሚያደርግላችሁ እስካሁን ያላያችሁ ግን ቃል የሰማችሁ እግዚአብሔር የተናገራችሁ ግን ያልዳሰሳችሁ እግዚአብሔር ተናግሯችሁ ግን በዓይኖቻችሁ ያላያችሁ የሚደረግላችሁ አንድ አዲስ ነገር አለ። እስቲ አንድ ሰው ይደረግልኛል ይበል እስቲ። አዲስ ነገር ይሆንላችኋል። ስለዚህ እግዚአብሔር እንደተናገረው ሃሌሉያ በተናገረው ጊዜና ሰዓት ሳራ ለአብርሃም በእርጅናው ጊዜ ወንድ ልጅን ወለደች። ለማን? ለአብርሃም። ሁለታቸውም አርጅተዋል፣ ግን እንደተናገረው በእርጅናው ወንድ ልጅን ምን አደረገች? ወለደችለት። ዛሬ መልእክት አለኝ። ለዘመናት የሰማችሁ የተስፋ ቃል፣ ለዘመናት የሰማችሁ የሆነ ነገር ዛሬ በኢየሱስም በሕይወታችሁ ላይ መፈጸም ይጀምራል። አረ አንድ ሰው አሜን ስል ይሁንለት። አንዳንድ ሰዎች እንደዚህ ይሆንላችኋል። ለዘመናት የሰማችሁት ክዳን ዛሬ ማታ ይፈጸምላችኋል። የሚያምን ሰው አለ። እዚህ ጋር አንድ ሁለት ሰው አምኖ የተቀበለ ነው። በዚህ መስመር አንድ ሶስት ሰው አለኝ። በጌታ በኢየሱስም እንዲህ ይሆናል። ያ የሰመሽው ክዳን ዛሬ አካል ይለብሳል። እንደተናገረው አሰባት፣ እንደተናገረው አደረገን። የሚገርም እኮ ነው። አሰባት፣ አደረገላት። ዛሬ ምንድነው እንዲደረግልሽ የምትፈልጊው? ምንድነው እግዚአብሔር እንዲያደርግልሽ የምትፈልጊው ጉዳይ? እግዚአብሔር እንዲያስብሽ የምታስቢው ጉዳይ ምንድነው? ዛሬ መልእክት አለኝ። ለዘመናት በሄደብሽ ጉዳይ፣ በራቀብሽ ጉዳይ፣ ተስፋ ባጠሽበት ነገር ላይ እግዚአብሔር ዛሬ ያስብሻል። እንደገና አዲስ በር ይከፈትልሻል። ተአምራት ይሆንላችኋል። እስቲ አንድ ሰው እንዲህ ይበል፣ እግዚአብሔር ያስበኛል ይበል እስቲ። እግዚአብሔር ሳራን ምን አደረገ? እንደተናገረው ነው ምለው። አሰባት፣ ከዛስ አደረገላት። ጊዜውና ሰዓቱን ጠብቃ ደግሞ እግዚአብሔር እንደተናገረው ለአብርሃም ወንድ ልጅን ወለደች። አቦ ብርቱ የሆነ ነገር በቤታችሁ ይወለድ። ለትውልድ የሚገለጥ ነገር በቤት ይወለድ። ሰው ትደቃለ ብሎ ሲጠብቅ፣ ሰው ትደክማለ ብሎ ሲጠብቅ፣ ሰው ክዳኑ ሳይፈጸም ይሞታል ብሎ ሲጠብቅ፣ ሰው የሱ ነገር አካል ሳይለብስ ይህ ሰው ከዚህ ምድር ይነሳል ብሎ ሲጠብቅ፣ እግዚአብሔር ነገርን አካል ያለብሰዋል። አረ አንድ ሰው አሜን ስል ይሁንለት። ሲየደ ነገር አካል ይለብሳል በሉ እስቲ። ስለዚህ እንደተናገረው አሰበ፣ እንደተናገራትም ምን አደረገ? አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 2 ቁጥር 21 ላይ ሲታዩ እንደዚህ የሚል ቃል አለ። እግዚአብሔርም ሐናን አሰበ፣ ጸነሰችም፣ 3 ወንዶች 2 ሴቶች ልጆች ወለደች። ብላቴናውም ሳሙኤል በእግዚአብሔር ፊት አደገ። በጣም የሚገርማችሁ ሐናን አሰባት ይላል። ሐና
5 ልጆችን ነው የወለደችው። ይገርማቸዋል። ፍላና በየዓመቱ ስትወልድ በየዓመቱ በሷ ቤት እልልታ ሲሆን፣ በሐና ቤት በየጊዜው ሐዘን ነበር፣ በየጊዜው ለቅሶ ነበር፣ በየጊዜው ተስፋ መቁረጥ ነበር። ነገር ግን እግዚአብሔር ባሰባት ጊዜ፣ ኪዳኗን ሊያደርግ በመጣ ጊዜ፣ ነገሩን እውን ባደረገላት ጊዜ በ5 ልጆች ተባረከች። ዛሬ መልእክት አለኝ። አንድ ነገር አተ ያለቀስክ ሰው በብዙ በረከት መባረክ ይሁንልህ። በብዙ ምርኮ ቤት እንዲጎበኝ እናገራለሁ። እስቲ ብዙ በረከት ያገኘኛል በሉ እስቲ። በእውነት ያመነ ሰው እንደ እግዚአብሔር ቃል ይሆንለታል። አንድ ሰው አጠገቡ ላለ ለአንድ ሰው ይናገር። እግዚአብሔር እንደተናገረው ለኔ በሉ ነገሬን ፈጽሞ ያስረክበኛል። ይኸው በጌታ በኢየሱስ መረከብ ይሆንልሻል። መረከብ ይሆንልሃል። መረከብ ይሆንላችኋል። የዘገየባችሁ ተስፋ አሁን ፈጥኖ ወደ ቤታችሁ ይገባል። የዘገየው ነገርሽ ረፈደብኝ የምትለው ጉዳይ ዛሬ አካል ይለብሳል። አሜን ትላላችሁ ወይ? በኢየሱስም ታሪካችሁ ተቀየረ። እኔ በጣም የሚገርመኝ ሁለቱም አርጅተዋል። ጊዜያቸው እጅግ ሄደዋል። ከሰው ጥበብ፣ ከሰው ስርዓት፣ ከሰው ወግ ያለፈ ጊዜ ላይ መውለድ አይችሉም በተባሉ ጊዜ ላይ እግዚአብሔር መጣ። ለካ ጌታ ሲመጣ እርጅና አይገድበው። ደጋፊም አይፈልግም፣ አጋዥ አይፈልግም። መስራት ሲፈልግ ብቻውን የሚሰራ የኔ ጌታ። ስለዚህ ጊዜውን ጠብቆ በመጣ ጊዜ የሚገርማችሁ እርጅናው አልከለከለም። ነገራቸው፣ ኪዳናቸው ወደ እጃቸው ገባ። ለዛውም ሳቅ የሆነ ነገር ነው የተወለደላቸው። እግዚአብሔር በሚቀጥለው ዓመት ወንድ ልጅን ይሰጣቸዋል ስል የሚገርማችሁ እንዴት ይሆናል ብለው ተጠራጥረዋል። ጊዜያችን ሄዷል፣ እድሜያችን እንደዚህ ነው፣ ያለንበት ሁኔታ ለዚህ የሚዳርግ አይደለም ብለው አሉ። ነገር ግን በቀጣይ ዓመት ይሆናል ብለው ነው የሄዱት። ከነቢይ አፍ ቃል ሲወጣ ምናልባት የሚሆን ላይመስል ይችላል በሰዓቱ። አሁን እግዚአብሔር የሚያወራኝ ድምፅ ለአንድ ሰው ስናገር ሰዓቱን ጠብቆ እጁ ይገባል። እኔ አላውቅም። ለአንድ ሰው ዛሬ ጥያቄው ይመለስለታል። የዘመናት ቋጠሮ ዛሬ ይፈታል። የዘር ከርስ ዛሬ ይሰበራል። የዘር እርግማን ዛሬ ይሰበራል። አንድ ሰው አሜን ብሎ ሲወስድ ይሁንለት። ለዘመናት ስትፈልግ የዘገየ ስትጠብቆ የቆየብህ ወደ እጅ ያልገባ የሆነ ነገር ዛሬ ወደ እጅ ይገባል። እስቲ አንድ ሰው ነገሬን ወሰርኩ ይበል እስቲ። አረ ነገራችሁ ወደ እጃችሁ ገብቷል። ያመነ ሰው መዳፉን ይመልከት፣ እጁ ላይ ገብቷል። አያመልጠኝም ይዤዋለሁ። አያመልጥህም ይይዝሃል። አያመልጥሽም ነገርሽን ይዘሽዋል። ይኸው አይሆንም የሚሉ ውሸታቸው ነው። ዛሬ እንዲህ ይሆናል። እግዚአብሔር እንደተናገረው ነገርሽ ይሆናል። እግዚአብሔር እንደተናገረው ነገር ይፈጸማል። አረ አንድ ሰው ብድግ ብሎ አሜን ብሎ ይውሰደው። እንደተናገረው አደረገላትናል። እግዚአብሔር ሳራን አሰባትናል። ዛሬ አንድ ሰው ይታሰባል። በመለኮታዊ አጀንዳ አንድ ሰው ይታሰባል። የአንድ ሰው ታሪክ ይቀየራል። የአንድ ሰው ጥያቄ ይፈታል። የአንድ ሰው ቋጠሮ ይፈታል። የአንድ ሰው እርግማን ዛሬ ይሰበራል። ሰው አጠገቡ ያለው ሰው ይታሰባለሁ ይበል። ታያለ በል። ለማየት ያብቃ። የኔ ነገር አምኛለሁ። ከዚህ ማታ ጀምሮ ተሰርቶልኛል። አለቀ። በጌታ በኢየሱስ ይኸው 4 ነጥብ አደረኩበት። በእናንተ ጉዳይ፣ በአንቺ ጉዳይ፣ በአንቺ ነገር ላይ፣ በአንተ ነገር ላይ ዛሬ 4 ነጥብ አድርጋለሁ። ነገሪ በኢየሱስ ስም ተፈጸመ። አንድ ሰው የኔ ነገር ተፈጸመ ይበል። ቀኝ እጅን ከፍ አድርግ። ለዘመናት ያደከመ፣ ለዘመናት ተስፋ ሊያስቆርጥ የሚታገል የተኛውም ክፉ ሴራ በኢየሱስ ስም ዛሬ ከቤት ፈረሰ። ከዘመኒ ላይ ፈረሰ። ከህይወቴ ላይ ፈረሰ። ቀኛችሁ ላይ የክብሩን እሳት ጠርቻለሁ። እጃችሁ ላይ የበረከትን መንፈስ ጠርቻለሁ። ከልካዩ አሁን በኢየሱስ ስም ተመታ።